አይ ምንም አዲስ ነገር ሆኖብኝ ነው ማለቴ እኔ ሄዱዬ እኛ ቤት እኮ ባዳ የሚባል ነገር የለው። ለዛውም ደግሞ አንቺን በደንብ ነው የምናውቅሽ አይደል እንዴ? ያው በእርግጥ ሚዜነቱን አንቺ ከተስማማሽ ማለት ነው። አረ በጣም ደስ ይለኛል። ሚዜ መሆን አግኝቼ ነው። አረ ብናሽ አረጋጊ። ምንድን ነው ሙሽራውን የተባልሽ መሰለሽ ነው? ዳጣ ቆይ ከሷ የተሻለ ሚዜ ጠፍቶ ነው? ድሮም ዳጣ እኔን አትወደኝም። ይቅርታ እዚህ ቤት ለባንዳ የሚሆን ቦታም ጊዜ የለም። ዳጣ ስነ ስርዓት ያዥ። ይልቅ አሁን በዚህ ልክ ተጠቅቀል ተጥቦቃል ተሰርጉቃል ነው አዛኝ አራውን እስቲ ሬር ስናርጋ ምን ችግር አለው እንዴ? ሙሽራው ማሬ ማሬ ሙሽራው ማሬ ማሬ ሙሽራው ማሬ ማሬ ሙሽራው ማሬ ጋብቻው መልካም ፍሬ የደስታ ቀን ነው የምዝመት እኔም እኮ የሉላን ድምፅ የሰማሁ ነበር ይመስል እውነታውን ነገር ፍለጋ ነው እንጂ እኔና የቅድስት ድምፅ ጠፍቶ ነው። አመሰግናለሁ ቆንጆ። አንቺም በጣም አምሮብሻል። በጣም አመሰግናለሁ። ኧረ እነዚህ ሰዎች እዚሁ ፊልም እየሰሩ ነው እንዴ? ኧረ በእናታችሁ ምንድነው? ፍቱ እንጂ የሰርጉ ቀን ምን ልታወሩ ነው? እዚሁ የፍቅር ቃላቱን ጨራችሁ ቀን ደግሞ የቅድስትና የብሩክ ሰርግ በሚገርም ሁኔታ እንግዲህ ዝግጅት ላይ ነው የሚገኘው። በቅርቡ እንግዲህ ለሚደረገው ሰርጋቸው ዛሬ የሚዜና የሙሽራ ልብሳቸው መርጠው ጨርሰዋል። እንግዲህ በጣም ደስ በሚል ሁኔታ ከብዙ ስቃይ ከብዙ መከራ በኋላ የማያልፍ ቀን የማይነጋ ሌሊት የለምና እግዚአብሔር ቸር አምላክ ነው። ሁሌም እንደኛ ቸርነት እንደኛ ኃጢያታችን እንደ ቸር ሳይሆን እንደ ቸርነቱ ብዙ እግዚአብሔር ብዙ ነገሮችን ያደርጋል እና በጣም ደስ በሚል ሁኔታ በጣም እንግዲህ ደስ ብሎናል። ሁላችንም በጣም ደስ ነው የሚለው። በዚህም እንግዲህ ሁላችንም በጣም ተደስተንበታል ከሚባለው በላይ ማለት ነው። እንግዲህ ቅድስቴና ብሩክ የከፈሉት መስዋዕትነት ቀላል አልነበረም። በቤት ሰራተኝነት የገባችው ቅድስቴ እግዚአብሔር ህይወትን ቀያሪ ነው። እንግዲህ ለዕለት ጉርሷ ብላ የገባችበት ቤት እንግዲህ ብሩክ ቤትና ወይዘሮ ማህሌት ቤት ነበር። እዚህ ቤት የገባችው ማህሌት እንግዲህ የቤት እመቤት ነበር በሰዓቱ። ግን የጊዜ ጉዳይ የጊዜ እንጂ ሰው ጀግና የለውም ይላል ያገሬ ሰው ተርትና ለሱም እንግዲህ ማሳያ እንደምታዩት ነው። መድብ ዛሬ ብሩክና ቅድስቴ መጋባታቸው የጊዜ ጉዳይ ነው። በሰዓቱ በወቅቱ በታይሙ በነበረው ታይም ላይ ቅድስቴ የቤት ሰራተኛ የምትሰደብ የምትንቋሸሽ ዝቅ ብላ አንገቷን ደፍታ በአለባበሷ ሳያምር በቃ ብዙ ነገሮችን የምታደርግ ቤት አጽድታ ምግብ ሰርታ ልጆችን ተንከባክባ ኤቭሪቲንግ በቃ በጎዴ ለሞልታ እንግዲህ ወይዘሮ ማለት ሶፋ ላይ እግሯን አነባብራ እንደዛ ታረጊም እንዴ አንቺ ምን እያለች ብዙ ነገሮችን ስትሳደብ የነበረች ሰው ናት። ብሩኬ ደግሞ በጣም መልካም አስተዋይ ጥሩ ልብ ያለው ሰው ስለነበረ በሰዓቱ ብዙ ነገሮችን አብረው አሳልፈዋል። በተለይ እንግዲህ ቅድስት እዚህ ቤት ከገባች ጀምሮ ለምሳሌ ያላት አመለካከት ማለት ማህሌት ለምሳሌ የምታደርጋት ስቃይ በጣም ሲዘገንናት ሲደብራት ነበረ። ከዛሬ ነገ ይስተካከላል እያለች ነገሮችን ብታይ ጭራሽ ብላ ማህሌት ምሳሌን ለመግደል ምሳሌን ለመመረዝ ምሳሌን በቃ ህይወቷን ለማጥፋት ያላደረገችው ነገር የለም። ያልፈነቀለችው ድንጋይ ያልቆፈረችው ጉድጓድ አልነበረም። ስለዚህ እንግዲህ ሁሌም ብዙ ነገሮች ስታደርግ የነበረ ከዛ በዛ አማካኝነት እንግዲህ ወይዘሮ ማህሌት ብሩክም ከጊዜ እያየ ከእለት እለት እያየ ነገሮችን ሲመጣ አሁን ላይ ሁኔታውን ሁሉ ነገር ገባው ማለት ነው። በዛና አማካኝነት እንግዲህ የሆነው ነገር በጣም ነበር የሚገርመው። በጣም በሚገርም ሁኔታ እንግዲህ ሁሉንም ነገር ለማለፍ ተገደዋል። ያንንም እንግዲህ እያንዳንዱን በየሰዓቷ በየደቂቃዋ ኤቭሪቲንግ አይተውታል አሳልፈዋታል። ቅድስቴም እንግዲህ ለምሳሌ የነበራት ጥብቅና ምሳሌን ህይወቷን ለመታደግ ያደረገችው መልካም ቅንነት ያ ነገር ብሩክን አስገርሞት እንግዲህ በኋላ ማህሌትም ደግሞ ቅድስቴ ምሳሌን የምታደርግበት እንክብካቤ አበሳይቷት ሁኔታውን ወደ ሌላ ቀይራው ብዙ መከራ ብዙ ስቃይ አድርሳባታለች ማህሌት ቅድስቴ ማለት ነው። ብሩክም እንግዲህ ያን ነገር ለመታገስ ለማለፍ ብዙ ነገሮችን ቻሌንጅ አድርጓል። ያም ማለፈና መቼም እግዚአብሔር
ምን ሺህ ሚሊዮን ሰው በዙሪያችሁ ቢደረደር የክፉ ለታ ወይም ደግሞ ክፉ ነገር የደረሰባችሁ ለታ ማን ወዳጃችሁ ማን እንደሆነ ጠላታችሁ ማን እንደሆነ ወይም ደግሞ ከልብ ካንጀት ማን ነው ለእናንተ የሚያስበው የሚለውን ሰው የሚያየው በደስታ ጊዜ አይደለም፣ በመከራ ሰዓት ነው። ወይም ደግሞ በተቸገራችሁ ጨለማ መስሎ በታያችሁ ሰዓት ላይ ከጎናችሁ ሆኖ አብራችሁ ሆኖ አይዞን የሚላችሁ ሰው በጣም ከሰው በላይ ሰው ነውና ብሩክም እንግዲህ በሰዓቱ ልጁ ታማበት በሞት አፋፍ ላይ በሆነችበት ጊዜ ገንዘብ አጥቶ ችግር ላይ በወደቀ ጊዜ አብረው የነበረችው ቅድስትና ቅድስት ብቻ ናት። ምክንያቱም ማለት ወዲያው እንደውም ለችግሩ ተባባሪ ሆና ነው ቁጭ ያለችው። እንደውም ቻሌንጅ ሆነችበት፣ መከራ ሆነችበት፣ ስቃይ ሆነችበት። ያንን መከራ ያንን ስቃይ ካለፈ በኋላ እንግዲህ እግዚአብሔር ይመስገን ልጁን ማሳክሞ እሱም ራሱ ከገባበት ስቃይ በብዙ መከራ ብዙ ስቃይ ውስጥ አልፎ ዛሬ እንግዲህ ልጁም ድናለት የራሱን ህይወት ብዙ ነገሮችን አስተካክሎ ሽማግሌ ለቅድስት ቤተሰብ ወይ ልኮ ታገቢኛለሽ ብሎ ቀለበት አስሮ አሁን በጣም ደስ በሚል ሁኔታ እሰርቃቸው ዋዜማ ላይ ነው የሚገኘው። እንግዲህ የሚያሳየ ምንድነው እንደ ድራማም ጋሉና ለምን እውነታ የሚያንጸባርቅ ቢሆን እንኳን እኛ ከዚህ ምን መውሰድ ያለብን ነው መውሰድ ያለብን ትዕግስትን አስተዋይ መሆንን ለሰዎች በቻልን መጠን መልካም ሰዎች መሆን ከዛም ደግሞ ትዕግስት በራሱ እግዚአብሔር ሲፈቅድ ሁሉም ነገር በትዕግስት ውጤት እንዳለው ዋናው ትኩረታችን አላማችን ላይ ማድረግ እንጂ ሰዎች ስተት ላይ ወይም ደግሞ እነዛ በደሉን ሰዎች ላይ አድርገን ጥቂም በቀል ይዘን የምንታገል ከሆነ ውድቀታችን የኛም ቅርብ ነው የሚሆነው እንጂ እርምጃ ተራማጆች አንሆንም። ሶ በዛ አማካኝነት እንግዲህ ቅድስቴ ብዙ ነገሮችን በቃ ትታ ማለት ራሱ ድጋሚ መታዛ ቤት እንኳን ተሰጥተል ብዙ ነገሮችን እሷን ለመምከር ለማስተማር በቃ መቼ ነው ከዚህ ውስጥ የምትወጪው እያለች ነገሮችን ለመናገር ብዙ ተለፍቷል፣ ግን አልተሳካ ማለት ነው። ኤኒዌይስ በመጨረሻም እንግዲህ በጣም ደስ በሚል ሁኔታ ሁሉም ነገር በጊዜው በሰዓቱ ውብ ይሆናልና እግዚአብሔር ይመስገን ሁሉም ነገር ተጠናቆ በዛሬ እንግዲህ በዚህ ደስ በሚል ሁኔታ አይተናቸዋል ማለት ነው። ይሄም ደግሞ ይበል የሚያስብል ነው። ሶ የመጨረሻው ደግሞ ከዚህ በበለጠ መልካም ሆኖ ትዳራቸው አምሮ ሰምሮ በልጅ ተባርከው በቃ ሰፊ ትዳር ሰፊ ጎዳና እንደሚሆንላቸው ምንም ጥርጥር የለውም ቤተሰቦቻችን። እሱ ብቻ ሳይሆን እንግዲህ በቅርቡ ደግሞ የሉላና የሞገስም ሰርግ አለን። ከዛም ደግሞ መድብልም ይኖራል። መድብልም ደግሞ በቅርብ እሱንም እንድራለን። ምክንያቱም እዚህ ጋር መድብልም እንግዲህ ብዙ ነገሮች ሄዷል። አሁን ላይ እንግዲህ ከካሌብ ሞሲሳ ጋር የሆነ የገባው ሰፋት አለ። እሱን ነገር በቅርቡ እንደሚጨርስ ተስፋ እናደርጋለን። ምክንያቱም አሁን በካልኩሌተር ነው መድብል እየሄደ ያለው። አሁን የወንድሙን ሰርግ እንዳይበላሽበት ፕሮግራሙ እንዳይተፋፋ ሌላ አደጋ እንዳይፈጠር እንግዲህ ከካሌብ ጋር በፒስ መልኩ ተግባብተዋል። ግን መድብል ያንን ቃል የገባለትን ነገር ሊያደርግ ሳይሆን አንደኛ ወንድሙን ብዙ ተስፋ የጠበቀው ወንድሙን መዳር ስላለበት፣ ሁለተኛ በቃ ብዙ ነገሮችን ማስተካከል ያለበት ነገር ስላለ እነሱ ማስተካከል ስላለበት፣ በተለይ ደግሞ ከሁሉም በላይ ወንድሙን መድብልን ብሩክን ይቅርታ የሱን ደስታ ማየት ስለሚፈልግ ነገሮችን ረገብ አድርጎታል። ካሌብ ሞሲሳም እውነት መስሎት እንደዚህ ረገብ ብሏል። ስለዚህ ሁሉም ነገር ያልቃል ማለት ነው። ወንድሙን ድሮ ፕሮግራማቸውን ከጨረሱ በኋላ ቀጥታ ወደ እርምጃ ነው የሚሄደው። ስለዚህ ካሌብ ሞሲሳም በቅርቡ ወደ ዝና ወደ ገባበት እስር ቤት እንደሚገባ ምንም ጥያቄ የለውም። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ